የቬንዙዌላኑ መሪ ኒኮላስ ማዱሮ ወደ ኒውዮርክ ፍርድ ቤት ሲዘልቁ እግራቸው ላይ የታሰረውን ሰንሰለት እያቃጨሉ ነበር። ማዱሮ ወደ ችሎት ከዘለቁ በኋላ አዳራሹን ለሞላው ታዳሚ ሰላምታ ሰጥተው ፊታቸው ላይ ምንም አይነት ስሜት መነበብ አይችልም፣ እርጋታ ተላብሷል። ማዱሮ ችሎቱ ወደ ሞሉ ጋዜጠኞች ታዳሚዎች ዞር ብለው በአፈና ነው የመጣው ሲሉ ድምፃቸውን አሰሙ። የቬንዙዌላው መሪ ወደ ፍርድ ቤት ከገቡ ከደቂቃዎች በኋላ የ92 ዓመቱ ዳኛ ማዱሮ ኖት አይደል ሲሉ ማንነታቸውን ጠየቃቸው። አሁን እንግታዬ እኔ የቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ፣ ከጥር 3 ጀምሮ በአፈና ነው የመጣው ሲሉ ረጋ ባለ ስፓኒሽ ተናገሩ። አስተርጓሚ ተቀጥሮላቸዋል። አክለውም ካርካስ ከሚገኘው ቤት ነው ተይዤ የመጣው ሲሉ ተናገሩ። ዳኛው ማዱሮን አቋርጦ ሌሎች ጉዳዮችን የምናወራበት ጊዜ ቦታ አለ አሏቸው። ሰማያዊ ብርቱካናማ ቀለም ያለው ካኒቴራ እንዲሁም ካኪ ሱሪ ለብሰው ፍርድ ቤት የተገኙት ጥንዶቹ አስተርጓሚያቸውን ለመስማት እንዲያስችላቸው የጆሮ ማዳመጫ አድርገዋል። ጠበቃቸው መሃል ተቀምጠዋል። ማዱሮ እኔ ነፃ ነኝ፣ እኔ መልካም ሰው ነኝ ሲሉ፣ ባለቤታቸው ፍሎረንስ ደግሞ እኔ ፍጹም ነኝ የሚል ምላሽ ሰጡ። ማዱሮ በቢጫ ማስታወሻ ደብተር ላይ የሚሰሙትን የሚያዩትን በአንክሮ ይጽፋሉ። ችሎቱ ሲጠናቀቅ ደብተሩን ይዘው መሄድ ይፈቀድላቸው እንደሆነ ዳኛውን ጠየቁት። ፈቀደላቸው። ችሎቱ ሲጠናቀቅ ከታዳሚዎቹ መካከል አንዱ ብድግ ብሎ ለወንጀል ዋጋ ትከፍላለህ ብሎ ሲጨው እንኳን በእርጋታ ነው የተመለከቱት። እኔ ፕሬዝዳንት ነኝ፣ የጦር እስረኛ ነኝ ሲሉ በስፓኒሽ ለግለሰቡ ምላሽ ሰጡ። እንባ የተናነቀው ግለሰብ ከእስር ቤት እንዲወጣ ተደረገ። የችሎቱ ውሎ ለአብዛኛው ታዳሚ ስሜታዊ ነበር። ቬንዙዌላዊት ጋዜጠኛ ማይፐርት ፒትት ችሎቱን ለመታደም ተገኝታለች። ለዓመታት የማዱሮ መንግስት ስራ ስትዘግብ ቆይታለች። አሜሪካ ማዱሮ በቁጥጥር ስር ለመዋል ባደረሰችው ጥቃት ምክንያት ካርካስ የሚገኘው የቤተሰቦቿን ቤት ጉዳት ደርሶበታል። የቀድሞ የሀገር መሪ የእስር ቤት ልብስ ለብሶ እግራቸው በካቴና ታስሮ በአሜሪካ የፖሊስ መኮንኖች እየተመሩ ወደ ችሎት ሲገቡ ማየት የፈጠረባት ስሜት ከባድ ነበር። የማዱሮ ባለቤት ፍሎረንስ ብዙ ድምፆች አልተሰማም። አይናቸውና ግንባራቸው ላይ ፕላስተር ለጥፏል። ጠበቆቻቸው በቁጥጥር ሲውሉ የደረሰባቸው ጉዳት ነው ይላሉ። ጠበቆቻቸው ትክክለኛ የሕክምና አገልግሎት ሊሰጣቸው ይገባል ሲሉ ፍርድ ቤት ጠይቋል። ምናልባትም የጎን አጥንታቸው ላይ ጉዳት ሳይደርስባቸው አይቀርም ብሏል። ማዱሮና ባለቤታቸው በዋስ እንዲለቀቁ ፍርድ ቤቱ አልጠየቀም። ነገር ግን ወደፊት ሊጠይቅ እንደሚችል ተናግሯል። እስከዚያው ድረስ በፌዴራል ማረሚያ ቤት ይቆያሉ ተብሏል። አሜሪካ ማዱሮ በዕፅ ሽብርተኛ ሴራ ኮኬን በማስመጣት እንዲሁም የጦር መሳሪያና በሌሎች አጥፊ መሳሪያዎች ሴራ ተከሳቸዋለች። በኒውዮርክ ሰዓት አቆጣጠር ሰኞ ከሰዓታት የተከናወነ የማዱሮ ችሎት ወደ 40 ደቂቃ የፈጀ ነበር። ማዱሮና ባለቤታቸው ስለ ፍሎረንስ በቀረባቸው ክስ ጥፋተኛ አይደሉም ሲል አስተባብሏል። ፍርድ ቤቱ ቀጣይ ችሎት ውሎ ለመጋቢት 8 2018 ቀጥሮ ሸኝቷቸዋል። በማዱሮ ስር የተነሳ የተለያዩ የዓለም ሀገራት ሕግ ይከበር የሚል ድምፅ ማሰማት ቀጥሏል። በዚህም የተነሳ ዓለም አቀፍ ሕግ አለመከበሩ አሳሳቢ ነው ሲሉ አንቶኒዮ ጉቴሬስ ተናግሯል። በቬንዙዌላ ጉዳይ ለመነጋገር በተባበሩት መንግስታት የጸጥታው ምክር ቤት በተጠራው አስቸኳይ ስብሰባ ላይ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬስ ባስተላለፉት መልእክት ዓለም አቀፍ ሕግ አልተከበረም ሲሉ ተናግሯል። ዋና ጸሐፊው በምክትላቸው በኩል በምክር ቤቱ በተነበበ መልእክታቸው አሜሪካ በቬንዙዌላ ላይ ከፈጸመችው ጥቃት ጋር ተያይዞ ዓለም አቀፍ ሕግ አለመከበሩን በጽኑ አሳሳቢ ነው ሲል ስጋታቸውን ገልጿል። ጉቴሬዝ የአሜሪካን እርምጃ ተከትሎ በቬንዙዌላ ውስጥ ሊከሰት የሚችለውን አለመረጋጋት እንዲሁም በአካባቢው የሚያስከትለውን ተጽዕኖ በጽሞና እንዳሳሰባቸው አመላክቷል። በተጨማሪም የአሜሪካ እርምጃ በዓለም ሀገራት መካከል ወደፊት በሚኖረው ግንኙነት አሉታዊ ምሳሌ በመሆን ስጋት እንደሚደቅን ገልጿል። በሌላ በኩል ለቬንዙዌላ የቅርብ ወዳጅ የሆኑት ቻይናና ኢራን አሜሪካ ማዱሮን እንድትለቅ ጥሪ አቀርበዋል። የቬንዙዌላ አጋር የሆነችው ቻይናና ኢራን በአሜሪካ ቁጥጥር ስር የሚገኙት ኒኮላስ ማዱሮ ባለቤታቸው ሲሊያ ፍሎረንስ እንዲለቀቁ ጠይቋል። የቻይና የውጭ ጉዳይ ሚኒስትር የአሜሪካ ተግባር ዓለም አቀፍ ግንኙነት የሚመር ሕጎችና ደንቦችን በግልጽ የሚጥስ ነው በማለት በቬንዙዌላ እየተካሄደ ያለው ሁኔታ በቅርቡ እየተከታተልን መሆኑን አመላክቷል። በተጨማሪም ዋሽንግተን የቬንዙዌላ መንግስት ለመገልበጥ የምታደርገው ጥረት እንድታቆም እንዲሁም
ችግሮች በንግግር እንዲፈቱ ጠይቃለች። ኢራን በበኩሏ በፕሬዝዳንቱና በሚስታቸው ላይ የተፈጸመው ድርጊት አውግዛ የውጭ ጉዳይ ሚኒስትሩ ቃል አቀባይ እንዳሉት ህገወጥ እርምጃ በመሆኑ የሚያኮራ አይደለም በማለት ድርጊቱን ማጣጣላቸውን የፈረንሳይ ዜና ወኪል ተናግሯል። የቬንዙዌላ ህዝብ አጽንኦት ሰጥቶ እንደገለጸው ፕሬዝዳንታቸው ከአሜሪካ እስር መለቀቅ አለባቸው ብለዋል ቃል አቀባዩ። ባለፈው ሳምንት የፕሬዝዳንት ትራምፕ ብሔራዊ የተካሄደውን ተቃውሞ ተከትሎ ተቃዋሚ ሰልፈኞች መገደላቸውን የሚቀጥል ከሆነ አሜሪካ ጣልቃ ትገባለች ብለው ኢራን አንቺም አይቀርልሽም ብለዋል። ኢራን በአሁኑ ጊዜ በትልቅ ህዝባዊ ተቃውሞ እየታመሰች ነው። እናም ፕሬዝዳንት ትራምፕ ከዚህ በላይ ተቃዋሚዎች ከሞቱ የኢራን ባለስልጣናት በከባድ ይመታሉ ብለዋል። በቅርቡ እየተከታተልን ነው እንደ ከዚህ ቀድሞ ሁሉ ሰዎች መገደል ከጀመሩ በአሜሪካ ከባድ ዱላ ይወርድባቸዋል ብዬ አስባለሁ ሲሉ ለጋዜጠኞች ተናግሯል። ኢራን ትራምፕ ትኩረት ካደረገበት የምዕራብ ዓለም ጠረፍ ውጭ ብትሆንም ባለፈው አውሮፓውያን ዓመት አሜሪካ በኢራን የኒውክሌር ጣቢያዎች ላይ ጥቃት ካደረሰች ወዲህ ትራምፕ ማስፈራሪያ ሰጥተዋል። ጥቃቱ የእስራኤል የኢራን የኒውክሌር የማልማት አቅም ለማውደም ሰፊ ተልዕኮ ከወሰደች በኋላ የተፈጸመ ነው። አያይዞም ኮሎምቢያና ኩባ ላይ ዝቷል። የቬንዙዌላ እርምጃ በተወሰደ በጥቂት ሰዓታት ውስጥ ትራምፕ የኮሎምቢያውን ፕሬዝዳንት ጉስታቮ ፓትሮን ራስን ጠብቅ ሲሉ አስጠንቅቋል። የቬንዙዌላው የምዕራብ ጎረቤት የሆነችው ኮሎምቢያ ትልቅ የነዳጅ ክምችት ያላት ወርቅ፣ ብር፣ ፕላቲኒየምና ድንጋይ ከሰል የመሰሉ ማዕድናትን በሰፊ ታመርታለች። የቀጠናው አደገኛ እጽ በዋናነት ደግሞ የኮካይን ቁልፍ አምራች ናት። አሜሪካ በካሪቢያንና ፓሲፊክ አካባቢ ያለ ማስረጃ ጀልቦች አደገኛ እጽ ጭነው በሚል ካለፈው መስከረም ጀምሮ ጥቃት መፈጸም ከጀመረች ወዲህ ትራምፕ ከአገሪቷ ጋር ፕሬዝዳንት ጋር ንትርክ ውስጥ ገብቷል። በጥቅምት ወር አሜሪካ ፕሬዝዳንት ፓትሮ አደገኛ ወንበዴዎችን እንደልባቸው እንዲሆኑ ፈቅዷል በሚል ማዕቀብ ጥላለች። እውለት ኤርፎርስ ዋን በተባለ አውሮፕላናቸው ውስጥ ትራምፕ በኮሎምቢያ ኮኬን ማምረት በሚወዱና ለአሜሪካ በሚሸጡ ህመምተኛ ሰው እየተመራች ነው ብሏል። ይህ ለረጅም ጊዜ አይደረግም ሲሉ አስጠንቅቋል። አሜሪካ ከኮሎምቢያ ላይ ያነጣጠረ ጥቃት ተሰነዝር እንደሆነ ሲጠየቁ ትራምፕ እኔ ደስ ይለኛል ሲሉ ምላሽ ሰጥቷል። በሌላ በኩል ደግሞ ደሴት የሆነችው ኩባ ከአሜሪካ 145 ኪሎ ሜትር ብቻ የምትርቅ ሲሆን ከአውሮፓውያኑ 1960ዎቹ መጀመሪያ አንስቶ በአሜሪካ ማዕቀብ ውስጥ ትገኛለች። ኩባ ከቬንዙዌላን ፕሬዝዳንት ኒኮላስ ማዱሮ ጋር ቅርብ ግንኙነት አላት። ትራምፕ በኩባ የአሜሪካ ወታደራዊ ዘመቻ እንደሚያስፈልግ ጠቅሰው ለዚህ ምክንያት ኩባ ለመውደቅ ዝግጁ መሆኗን ነው ብሏል። እርምጃ መውሰድ የሚያስፈልግ አይመስለኝም ያሉት ትራምፕ ለመውደቅ ያዘመመ ይመስላል ሲሉ አክሏል። ከዚህ በላይ መቋቋም የሚችሉ አይመስለንም፣ ነገር ግን ኩባ አሁን ገቢ የላትም ሲሉ ተናግሯል። ገቢያቸውን ሁሉ የሚያገኙት ከቬንዙዌላ ነው። ከቬንዙዌላ ነዳጅ ሲሉ በቬንዙዌላ ላይ የወሰነው እርምጃ ሃቫና ላይ እንደሚሰማ ጠቁሟል። 60 በመቶ የኩባ የነዳጅ ፍላጎት ቬንዙዌላ እንደምታቀርብ መረጃ የሚያሳይ ሲሆን የማዱሮ በቁጥጥር ስር መዋል ይህን አቅርቦት በመምጣጠስ ሃቫናን እንድትጋለጥ ያደርጋታል። የኩባ ስደተኛ ልጅ የሆኑት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ለረጅም ጊዜ በኩባ የአገዛዝ ለውጥ እንዲደረግ ሲወተውቱ መቆየታቸው ቅዳሜ ዕለት ለጋዜጠኞች ተናግሯል። ሃቫና ኖሬ ቢሆን ኖሮ መንግስት ውስጥ በሆን ሊያሳስበኝ ይገባል፣ ቢያንስ በትንሹ ብሏል። ፕሬዚዳንት ትራምፕ ሲናገሩ ከምር ውሰዱ ሲሉ አክለው ገልጸዋል።